አሁን እንግዲህ ለኤፍራታ ሁሉንም ነገር ነገረቻት ማለት ነው። ገነት እስከዛሬ ደብቃት የኖረችውን እንግዲህ አንድ ቀን እነግራታለሁ። በነግራትስ ምን አይነት ነገር ይፈጠርባት ይሆን? ዛሬ እነግራታለሁ ስል ሌላ ነገር ይፈጠራል እያለች እንግዲህ እየተጨነቀች እያለ ገኒ ወይዘሮ ጽዮን እንግዲህ እሷ ከናታን ጋራ ናታን ጠልቶኛል መሰለኝ፣ ናታን አይፈልገኝም፣ በቃ እንዴት እንደሚሆን ግን የሆነ ነገር ፊቱ ላይ ይነበባል። የኔ ወንድም ነው ወይ አንቺን የሚጠላሽ እያለች ሲሆን ያናገረቻት። ኤፉዬም ግን እንግዲህ እንደዚህ ደብሯት ቁጭ እያለች አንቺ ግን እናት ሰራተኛ ስለሆነች አፍረሽባት ነው ወይስ እናትነቷን አልተቀበልሽም ብላ ነገረቻት። ገነት እኮ እናትሽ ናት፣ በቃ በድንገት የተፈጠረ ነገር ነው፣ በልጅነቷ ተደፍራ ነው አንቺን የወለደችሽ። ከዛም ማሳደግ ስላልቻለች እዚህ ቤት በር ላይ አምጥታ ጣለችሽ። ከዛም ደግሞ እዚህ ቤት መታ ሰራተኛ ገባች ምናምን አለቻት ማለት ነው። በጣም ነው የደነገጠችው። በጣም ከምነግራችሁ በላይ በጣም ደንግጣለች ኤፍራታ ማለት ነው። ገነትስ ይሄንን ነገር ስትሰማ ምን አይነት ነገር ይፈጠራል ማለት ኤፍራታስ ምን አይነት ነገር ነው ለገነት እኔ አላውቅም። ብቻ ኤፉዬ በጣም ነው የምታሳዝነው። እውነት ለመናገር ደግሞ ነገሮች በላቸው ላይ ይደራረባሉ። ለምን እንደሆነ አላውቅም። ያፊትም እንግዲህ ስራውን ሰርቷል። ናታንን እንግዲህ በዛ በቪዲዮ ሊያስፈራራው ነው አሁን። ምክንያቱም ያንን ቪዲዮ ያሳየውና ግዴታ ናታን አላውቅም ምን እንደሚፈጠር አላውቅም፣ በዛ በቪዲዮ ያስፈራራዋል እና እንትና ኤፍራታን አገባታለሁ ይላል ይመስለኛል ያፊት ማለት ነው። ሉሊትም እንግዲህ መላ ቅዱሷ ጠፍቶባታል፣ አስደንግጣታለች ኤፍራታ ማለት ነው። ጽዮንን እንደዚህ ያደረግሻት አንቺ ነሽ ጽዮን፣ ይህንን ነገር ማስታወስ የጀመረችለት አለቀልሽ፣ አንቺ መቀመቅ ነው የምትገቢው አለቻት ሁሉንም ነገር። ከዛ እኔ እምልሽን ነገር ካደረግሽ ሁሉም ነገር ይቀራል አለቻት ማለት ነው። ምንድነው ማደርግልሽ ስትላት ያፊት ያገታቸውን ሴቶች ወዴት እንደሚወስዷቸው ከማን ጋር እንደሚሄዱ እያንዳንዱን እየተከተልሽ እየተደበቅሽ ቪዲዮ ትቀርጭና ቪዲዮን ለኔ ታመጭልኛለሽ አለቻት ማለት ነው። ከዛ አልተስማማችም። በቃ ምርጫ ሰጥተሻል አለቻት። መታሰር ከፈለግሽ በዛ እንግዲህ ሉሊት ግራ ተጋብታለች ማለት ነው። እንግዲህ ኤፍራታ በጣም ነው የደነገጠችው። እውነት ለመናገር አላቅም ምን እንደሚፈጠር። ገነትንስ ምን ትላት ይሆን? ለምን ደበቅሽኝ እስከ ዛሬ ስትላት ይሆን ወይ? እነ ናታንም ይህንን ነገር እያወቃችሁ ለምን ደበቃችሁኝ? አላቅም ብቻ በጣም ነው ፊቷ ልውጥውጥ ያለው ኤፍራታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ማናት? ጽናት አልኩኝ፣ ጽናት ጋር ስላለ ልቤ ጽዮን ለኤፉዬ ሁሉንም ነገር ነገረቻት ማለት ነው። ገነት እናትሽ ናት ነው በእናትነቷ አፍረሽ ነው ወይስ ሰራተኛ ስለሆንሽ አፍረሽባት ነው ምናምን አለች። ልጅቷ በማታውቀው ነገር ማለት ነው። ምን ማለትሽ ነው ምናምን አለቻት ማለት ነው። ከምሬ ነው በቃ ይሄ በአጋጣሚ የሆነ ነገር ነው። እናትሽ በልጅነቷ ተደፍራ አንቺን ወለደችሽ። ከዛም ማሳደግ ስላልቻለች እዚህ ቤት በር ላይ አምጥታ ጣለችሽ። ከዛም እነኚህ ሰዎች አሳደጉሽ እና ስለዚህ እናትነቷን አምነሽ ተቀበይ ምናምን ስትላት በቃ በጣም ነው የደነገጠችው፣ የሌለ ርግጥ ያለችውና አንዳንዴ ነገሮች ሲመጡባቸው በላይ ነው የሚደራረቡት እውነት ለመናገር ማለት ነው። ኤፉዬ እንግዲህ በጣም እኔ እንጃ ገነትንስ ምን ብላ ምን አይነት ፊሊንግ እንደምታሳያት አላቅም። ለምን እስከ ዛሬ ደበቅሽኝ ትላት ይሆናል አላቅም። የምር በጣም ነው እኔ አሳዝናኛለች ማለት ነው ኤፉዬ። በገነትም አልፈርድም ግን ነገ ዛሬ እነግራታለሁ እያለች እንግዲህ ባለፈም እለት እነግራታለሁ እያለች እንትና ማነው እሱ ይሄ ማነች ገነት ማለት ነው። እነግራታለሁ በቃ ልንገራት ብላ ቤዛ ኤፍራታ ልታስጋድል የነበረ ጊዜ ማለት ነው። ልንገራት ብላ ከዛም ቢኒ ውጭ ጠራትና ቆይ አሁን ብትነግራት ምን የሚፈጠር ይመስልሻል? እባክሽን ተረጋጊ። ይሄ ሁሉ አመትስ ችለሽ ኖረሽ የለም ወይ? አሁን ለመናገር አትቸኩይ አላት ማለት ነው። እንግዲህ እንትና ማነው ናታንም ይህንን ነገር ያውቃል። ገነት እናቷ ስለሆነች ሁሉም ያውቃሉ። ግን ደግሞ እዚህ ጋር አሁን እኔ በገነትም አልፈርድም። ምስኪን ታሳዝናለች። ግን እናትነቷ በሷ አታፍርም። ደስ ብሏት ነው የምትቀበለው። ገኔ እናቴ ብትሆን ብዬ ተመኘው እያለች ነበረ ማለት ነው። እንግዲህ ዳጊም ወንድሟ መሆኑን ስታውቅ በጣም ነው ደስ የሚላት ብዬ አስባለሁ። አላውቅም ምን አይነት ፊሊንግ እንደሚፈጠርባት ባላውቅም፣ ግን ለጊዜው ግን በጣም ነው የሚደነግጠው፣ በጣም ነው የምትከፋው።
የምትከፋው ገኒም ይሄንን ነገር ስትሰማ ከጽዮን ትጣላ ይሆን የሚለው ጥያቄ አለብኝ። ምክንያቱም ለምን ነገርሻት ትላት ይሆናል ብዬ አስባለሁኝ፣ እውነት ለመናገር ማለት ነውና እንግዲህ ያፊትም ናታንን መቀመቅ ሊቀጣው ቆርጦ ተነስቷል ማለት ነው። ምክንያቱም ያንን ቪዲዮ ይዞታል ሰውየው ላይ ሲተኩስ፣ ማለትም ሰውየው እንደሞተ አስመስሎ ቪዲዮ ቀርጸውታል ማለት ነው። ከዛም እንግዲህ አላቅም ብቻ ምን እንደሚፈጠር የሆነት በጣም ነው የሚያሳዝኑት ናታንና ኤፍራታ። ነገሮች በጣም ነው የሚደራረቡባቸው እውነት ለመናገር ማለት ነው። አንዳንዴ ሙሲባ ሲመጣ በላይ በላዩ ነው። እንግዲህ ናታንና ኤፍራታ ያሸንፋሉ አያሸንፉም የሚሉት ነገር አላያቅም። እንግዲህ ኤፉዬና ናታን ከዛ ቤት ወጥተው የራሳቸውን ኑሮ ለመኖር እያሰቡ ባሉበት ሰዓት እንግዲህ አቶ ያፊት ይህንን ነገር አደረገ ማለት ነው። ሲሆንም እንግዲህ ለኤፍራታ ሁሉንም ነገር ነገረቻት ማለት ነው። እናትሽ ነች፣ በእናትሽ ታፍሪያለሽ ወይ? እሷ እኮ ላንቺ ብላ ነው ዛሬ ነገ እነግራታለሁ እያለች ምናምን አለቻት ማለት ነው። በቃ ልጅቷ ግራ ተጋባች። ይቺ ልጅ አሁን ሲሆን አንዳንዴም ኤፍራታ እንደኔ እንዳሰብኩት ከሆነ ሲሆን ማስታወስ ስለማትችል ዝም ብላ ነው የምታወራው ልትልም ትችላለች። ደግሞ ገነትን ልትጠይቃት ትችላለች ብዬ አስባለሁ። ምን የሚፈጠር ይመስላችኋል? በጣም ትደነግጣለች፣ በጣም ትከፋለችም። እስከዛሬ ለምን አልነገርሽኝም የሚለው ነገር ማለት ነውና እንግዲህ ኤፉዬ ገነትን የመሰለች እናት ስላለች ደግሞ ፈጣሪሽን ማመስገን አለብሽ። ሁሌም የምትመኛት እናት ስለሆነች ማለት ነው። ገነት እናቴ ብትሆን ምናምን እያለች ሁልጊዜም ታወራለች። እንደገና ደግሞ ዳግምም የመሰለ ለአንቺ አሳቢ፣ ለአንቺ ተቆርቋሪ፣ እሱ አንቺ እህቱ እንደሆንሽ ያውቃል። ነገር ግን ደግሞ ኤፍራታ ምንም የምታውቀው ጉዳይ የለም። ዳግም እህቱ እንደሆነ ወንድሟ እንደሆነ አታውቅም ኤፍራታ ማለት ነው። ዳግም ግን ያውቃል፣ እናቱ ስለነገረችው ሁሉንም ነገር ማለት ነው። እንግዲህ የሆነ ጊዜ እንኳን ገንዬ የኔ እናት ያሏት ጊዜ አለቀሰች ማለት ነው። ገኒ አላቅም፣ የምር በጣም ነው የሚያሳዝኑትና ጽዮን እንግዲህ አታስታውስም የተባለችው ልጅ ሚስጥሩን ሁሉንም ነገር ተናገረች ማለት ነው። አንቺ ከዚህ ሁሉ የራስሽንም እኮ የመታሽን ሰዎች ብታስታውሺ ጥሩ ነው ብዬ አስባለሁ ማለት ነው። ይቺን ማናት ሉሊት እንደዚህ ያደረገቻትን የጊዜ ጉዳይ ነው እንጂ ታስታውሳለች ብዬ አስባለሁ። ያ ጊዜ ያስታወሰች ጊዜ እንግዲህ ሉሊት አለቀልሽ ማለት ነው። እንግዲህ ሉሊት ጋር ስትደውል ኤፍራታ እኔ አዲስ አበባ ውስጥ አይደለሁም ከአዲስ አበባ ውጪ ነኝ ያለቻት ማለት ነው። በ30 ደቂቃ ውስጥ እዚህ ካልደረሽ የሚከተልሽን ነገር ካስተናገርሽ የራስሽ ጉዳይ ነው አለቻት ማለት ነው። ይፉዬ እንግዲህ ሉሊት ተርበተብታለች። እሷ ባለቻትም ነገር እንግዲህ ተስማማች ማለት ነው። ያፊት ያገታቸውን ሴቶች ለሀብታም እየሸጣቸው ወደ ሆቴል እንዴት እንደሚሄዱ ማን እንደሚወስዳቸው እየተደበቅሽ ቀርጸሽ እያንዳንዱን ቪዲዮ ወደ እኔ አምጪልኝ ብላታለች ማለት ነው። እንግዲህ መጀመሪያ ላይ አልተስማማችም። አንቺ ማን ነው ከጀርባሽ ያለው? ከማን ጋር ነው የምትሰሪው? አንቺ ልታስገድኝ ነው እንዴ? የሉሊት ነፍስ እንዴት እንደሚያስቀኝ ከቤት ፍራቻ በጣም ፈሪ ናት እውነት ለመናገር ማለት ነውና እንግዲህ እንትና ነገ በደስታ ትመጣለች ብዬ አስባለሁ ኤፍራታ ማለት ነው። ምክንያቱም ገነት እናቷ ስለሆነች በጣም ትደሰታለች። ነገር ግን ደግሞ እስከዛሬ ለምን ደበቅሽኝ የሚለው ነገር ሊፈጠርባት ይችላል ብዬ አስባለሁ። እንግዲህ አላውቅም።